ንግስት ጌታቸው ወደፊት እየገፋች ነው። ጠንካራ ትመስላለች። ነገር ግን ይህንን ውድድር በጣም በኃይል ነው የሮጠችው እና ብዙ ኃይል ተጠቅማለች። 600 ሜትሮችን 1 ደቂቃ 27 ሰከንድ 04 ማይክሮ ሰከንድ በሆነ ጊዜ ማለፍ ችላለች። ጽጌ ድጉማ በቅርበት ከውስጥ በኩል እየሮጠች ነው። አሁን ጽጌ ድጉማ በውጭ በኩል ተንቀሳቀሰች። ይህ በሁለት ኢትዮጵያውያን መካከል የሚደረግ ጦርነት ነው። የአምናዋ የዓለም የቤት ውስጥ ውድድር አሸናፊዋ ንግስት ጌታቸውና የዚህ ዓመት ደግሞ የቤት ውስጥ የብር ሜዳሊያ አሸናፊዋ ጽጌ ድጉማ ሁለቱ እየተፋለሙ ነው። በዚህ በሻንጋይ ቻኦ ዳይመንድ ሊግ ውድድር ጽጌ ድጉማ ፍጥነቷን በደንብ አድርጋ የመጠነችው ነው የሚመስለው። በመጨረሻዎቹ 50 ሜትሮች በጥንካሬ ጥላቸው ሄደች ወደፊት። እናም የውድድሩ የበላይ ሆነች። ሰዓቱን ተመልከቱ። ጽጌ ድጉማ የውድድሩን ክብረ ወሰን ልትሰብረው ነው። እናም 1 ደቂቃ 56 ሰከንድ 64 ማይክሮ ሰከንድ በሆነ በዓለም ፈጣን ሰዓት ውድድሩን ጨርሰዋለች። አስተያየቱ ተጠናቋል። በነገራችን ላይ የዓለም ፈጣን ሰዓት ወይም ደግሞ ወርልድ ሊዲንግ ታይም የሚሉት ያ የዓለም ክብረ ወሰን አይደለም። ምናልባትም የዘንድሮ በፈረንጆቹ አቆጣጠር የ2025 የውድድር ዓመት ፈጣኑ ሰዓት ሊሆን ይችላል፣ ወይም ደግሞ የዚህ የውድድሩ ፈጣኑ ሰዓት ተብሎ ሊገለጽ ይችላል ማለት ነው። ሌላኛው ያልጠበቅኩት ነገር ደግሞ የዚህ ጋር እንደምንመለከተው የንግስት ጌታቸው 6ኛ መውጣት ነው። ቢያንስ 2ኛው ትወጣለች ብዬ ስጠብቅ ነበር እና ወደኋላ መቅረቷ ትንሽ አበሳጫል። ለማንኛውም በጽጌ ድጉማ በጣም ደስ ብሎናል። እንኳን ደስ አላችሁ። የነገ ሰው ይበለን።